ልደቷ ገዝቶላት ሊሆን ይችላል በጣም ነው የሚያምረው ብላ ነበር ያስቀመጠችው ማለት ነው። ቪዲዮ እየቀረጸች ነበርና ከዛ በኋላ ነው ብዬ ካስቀመጠች በኋላ ተስፋ ቆርጣ ድጋሚ ደግሞ ወደ መኝታዋ ቤት አስገብታ ነበር ያስቀመጠችው ከዛ ሌባ ለማስባል ማለት ነው። ከዛ በኋላ እንግዲህ ናሆምዬ ልጅቷ ስታስቀምጥ አይታ ስለነበረ ወርቁን አውጥታ ኮሞዲኗ ላይ መኝታ ቤት አስቀመጠችና ከዛ አባቷ ሲመጣ ወርቄ ሰርቃብኛለች ብላ ነበር የጮኸችው ማለት ነው። ከዛ በኋላ ወይዘሪት ዝናሽ እንግዲህ ተነጋግሮ ነበር የወሰኑት አንቺ ወርቄ ጠፍቶብኛል በይ ከዛ ደግሞ መኝታ ቤቷን ገብተን እንፈትሸዋለን ብላ ነበር የተመካከሩት ማለት ነው። ከዛ ናሆምዬ አይታ ስለነበረ አስተዋለች። ገብቶ ሲፈትሹ ምንም ነገር የለም። ከዛ በኋላ የሆነውን ነገር እነሱ ፊት ለፊት ተናግራለች። አይተሻለሁ አንቺ ልታዋርኝ ሌባ ልታስበይኝ ነበረ ግን እኔ ፈጣሪ ሲያድነኝ መድኃኒዓለምዬ ስጠብቀኝ ውርደትሽን አይቼልሻለሁ ብላ ነበር ያዋረደቻት ማለት ነው። እንደዛም ሆኖ እንግዲህ ኤርሚያስ ልጅቷን የናሆሜን መሬት ላይ የናሆሜን እህት እንግዲህ ባለፈው ክፍል ላይ ገጭተሽኛል ብሎ መሬት ላይ ወርቆ ነበርና ከዛ በኋላ ስልክ ተቀያይሮ ስለነበረ መልሰው ደውሎላት እያወሩ ነበርና ስራ ፈልጋለሁ ብሎ ነግሯት ስለነበረ በዛሬ ደግሞ የናሆሜ አባት ሹፌር ይፈልግ ስለነበር ስለዚህ ኤዳ ለአባቷ ቢሮ ድረስ ይዛው ሄዳለች። ኤርሚያስ ደግሞ ይሄን የፈለገው ወደ ኑሃሚ መቅረብ ስለፈለገ ነው። ስለዚህ እንዳሰበው ሆኖለታል ማለት ነው። ቀጥታ ሄዶ ቢሮ ነበር ስራ ፈልጋለሁ ሹፍርና መንጃ ፈቃድ አለኝ እንትን የሚልልኝም አለኝ ዋስ አለኝ ብሎ ተናግሮ ስለዚህ ስራ ተቀጥሯል ማለት ነው። ኤርሚያስ በጣም ደስ ብሎታል። የዛ ግቢ ኑሃሚዬ ጋ ነው ማለት ነው። በጣም ደስ ብሎታል። እሱ ወደ እሷ መንገድ የሚቀርብበት ነገር ነበር ሲፈልግ የነበረው በቀላሉ ተሳካለት። አሁን እዛ አንድ ክላስ ተሰጥቶት እዛ ስራ እየሰራ ነው። አባትየውም ደግሞ ትንሽ ቤቴ ራቅ ያለች ስለሆነ እዚህ አካባቢ ይከራያለሁ እንዳላረፍድ ብሎ ሲናገረው ችግር የለውም ከኛ ክላስ አንዱ ክላስ ይሰጣል እዛው ግቢ ሆነ ተጨማሪም ስራም ስላለ በዛይ ደግሞ ዘበኛይም ስለሄደ ሁለቱንም አጠቃላ ደሞዙን ተነጋግረን አንድ ላይ ተሰራለ ብሎ ሲነግረው ኤርሚያስ በጣም ነበር ደስ ያለው። እንግዲህ ናሆሜ ዛሬ ፍቅረኛዋ አበሻ ቀሚስ ለብሳ ቆንጅዬ ሆና ሌላ ሴት ሆና መታለታለች። ናሆሜ በጣም ደስ ብሎታል። ይሄ ሁሉ ያደረገችው ደግሞ እሱን አፍቅራው ሳይሆን ናሆሜ እንዳትቀማውና የዛ ቤት ንግስት እንዳትሆን ነው። ይሄ ሁሉ ራሷን ቀይራ ቆንጅዬ ወደ ቤት ሆና የመጣችው ግን ናሆሜም ደግሞ በጣም ደስ ብሎታል። የኔ ንግስት ብሎ ሲያወራ ነበረ ማለት ነው። እንደዛም ሆኖ እንግዲህ ወደ ቤት ሲመጡ የጠበቁት ነገር ነበር የተፈጠረው ያልጠበቁት ነገር ነበርና በጥፊ ስትመታ ነበር። ምንድነው እዚህ ቤት እየተፈጠረ ያለው ብሎ ሲጠይቅ እንግዲህ ምንም የተናገሩት ነገር የለም። ምክንያቱም ሌባ ነሽ ተብላለች ኑሃሚ ማለት ነው። በዛ አጋጣሚ እንግዲህ ሌባ ያለ መሆኗን ሲያውቅ አባትየው በጥፊ አጋጫት ማለት ነው። እትየውን ደስ አይልም።